አትበኝ። እኔና አንተ ነገር እዚህ ጋር ቀጥቶለታል። ደግሞ ይሄ ርካሽ ስጦታን ይዘልኝ ከህይወት ይውጣ። እባክሽ አንድ ድል ስጭኝና ላስረ ታስረዳኝ። ለጓደኞቼ ፍቅረኞች መኪና ይገዙላችኋል። አንተ ጭራሽ ያለህን መኪና አሽጣ ከኔም በእግሬ ታስኬደኛለህ። ጥሩ ስራ ነበረክ። አሁን ግን የለበስከውን እንኳን ተመልከት። ለኔ እኮ ጭራሽ ነው የማትመጥነኝ። ይሄው ያቸው ጥሩ መኪና ነው። አንዴ ስልክ ነው። እሺ ሄሎ እናቴ በህይወትና በሞት መካከል ሆና ሆስፒታል ገብታለች። አንተ ግን ታጠገብ የለም። ዛሬ መጥቼ አያታለሁ። ስላልተመቻቸልኝ እኮ ነው። መኪናው አሪፍ ነው። እንዳይበልጥ ተስማማ። ቆንጆ መኪና ነው። ተስማምቻለሁ። ልክ ነሽ። አይመጥነኝ። መኪናውን የሸጥኩት ለኔ ብያል ነበር። የእናትሽን የመታከሚያ ገንዘብ ወጪ ለመሸፈን ነው። የማይታወቀው ሰው ነኝ። እንዳትጨናነቂ ብዬ ነበር የደበኩት። መውደድ ደግሞ ቁሳቁስ መስሎሽ ከተሰማሽ ተሳስተሻል። ዳግም ቆይ ዳግም በስመ አብ ወልድ ወመንፈስ ቅዱስ በስመ አብ ሚካኤል አባቴ እባክህን የዛሬን ፈተና እንዳልፈርደኝ። ሀና እየተጠራሽ ነው። ሂድ ግቢ። እንዴት ነበር አለፍሽ? አዎ ምንም ወርቅ መስሎሽ ነበር? አልፌያለሁ። እንዴ አዚዙ እንዴት ነው? እባክህ ጣሉኝ። ለነገሩ የሚገርመኝ ባልፍ ነበር። በቃ ይደብርሻው፣ ደግመሽ መሞከር ነው። በመውደቂያ አይደብረኝም። እኔ የሚደብረኝ እቻና ካለፍሽ ነው። አንቺን የሚከፋሽ መውደቅሽ ሳይሆን ያና ማለፍ ነው ማለት ነው? አዎ መቼም እሷ በልጣኝ ማየት አልፈልግም። ወይ ከኔ አንሳ ወይ ከኔ እኩል ሆና ነው መኖር ያለባት። ያምሻል እንዴ? እሷ እኮ በደረጃ ከአንቺ ከፍ ትላለች። እንዴት እኩል ውጤት እናመጣለን ብለሽ ታስቢያለሽ? እሱ ነው ጠየቀ የለ በእጅነት እንዲህ ሲባል ያደግኩት ይበቃኛል። መጣች። ተረኛ ይግባ እየተባለ ነው። እሺ ወደቅሽ እንዴ? አዎ ምን ጋር እንደተሳሳትኩኝ አላውቅም፣ ግን ወድቀሻለሁ። የስ አየህ ነግሬ ነበር። እኔ ወድቄ አንቺ መቼም አታልፊም። እንዴ ቆይ ለምንድን ነው እንደዚህ የምትጠይኝ? ለምንድን ነው የኔን ውድቀት እንደራሴ ስኬት የምትደሰች? በህይወት የሚያስደስተኝ ብቸኛው ነገር ያንቺ ውድቀት ስለሆነ። እሺ እንኳን ደስ አለሽ ሀና። በጣም ይቅርታ ወድቀሻል ያልንሽ በስተት ነው። እንኳን ደስ አለሽ፣ አልፈሻል። እሺ ምን ማለት ነው? በስተት ነው ማለት አንዴ ከወደቀች ወደቀች ነው ወይስ ጉቦ ሰጣችሁ ነው? ያማታል እንዴ? እያናገርኩ አይደል እንዴ? ምን ማለት ነው? አልፋለሽ ማለት? ኧረ ጂጆ ይሄ ነገር ግን የሚሆን አይመስለኝም። ቢቀርብን ይሻለናል። እኔ እኮ ለሱ ምንም ስሜት የለኝም። ሀና እሱ ግን የሚወደው ከኔ ይልቅ አንቺን ነው። እኔ እንደዚህ የሆንኩለት ከኔ ይልቅ ግን አንቺን ነው የሚያስበልጠው። አያት ዛሬ አብረው ናቸው። ለማታውቃት ሴት ግን እንደዚህ መሆን ምን ይሉታል? ያት አታምር። መልኳን ነው ውስጧን ማናየው። ሌላ ጊዜ እኮ ስለማንገጣጠም ዛሬ ቢያንስ ድምጿን ሰማሁ። እሺ ቆይ እሱ ግን በጣም የሚጠራ ሴት ምን አይነት ነው? ሀና በጣም ነው የምትወደው። በእጅ ያዙት ነገር እንዳይሆንብህ። ወይኔ መጡ ሲዙ በእናትሽ ተይ፣ የባሰ ነገር እንዳትበላሽ። ችግር የለውም ለኔ ተይው። ዚዙ አንቺ ሃይ አንቺ ዳግም የሚባለው ጓደኛሽ እንደዚህ ቆንጆ እንዴ! ወይኔ ሲያምሩ ሁለቱም። ዋው ዝናብ ሆነብን አይደለም? ናይ ቶሎ በይ። አንቺ እቺ ልጅ እንደዚህ ናት እንዴ? በቃ ሰው እየጠበቀችኝ ነው። ዝናብም ደግሞ እየደበደበኝ ነው። በቃ ቻውሽ ልቤ። ኧረ እንኳንም ቀረችብኝ። አይ አይደለ አይቶ ብቻ የተመኙት ነገር መጨረሻው እንደዚህ ነው እንዴ? አንቺ ዚዙ ምን ሆነሽ ነው እንደዚህ ሆንሽው? እንዴት ናት ካራክተሪ? ተመቸች? እንደዚህ ጎበዝ መሆንሽን አላውቅም ነበር። ለማንኛውም በጣም አመሰግናለሁ። በኋላ አንቺ ድርሻ ነው እንግዲህ። ነይ ነው ዝናቡ ምንድን ነው? እናት ነይ ነይ አንዴ ነይ። አቤት ምንድን ነው? ውይ እሺ በጣም ይቅርታ። እንዴ ምንድነሽ? አለላ አርጊ በቃ የሚሰራ ሰው እኮ ይሳሳታል አይደለማ? ቢሆንም መጠቀቅ ነበረባት። እና በእናትህ እንውጣ በቃ። ነጀሰችኝ። እንዴ ስልኬስ ጃኬት ውስጥ የት አርገሽው ነው እንዴ? ናና እናት ጃኬታችሁን ረስታችሁታል። አንቺ ሌባ በዚህ ትበቀኝ ነው። በስልኬን አምጪ። ኧረ እኔ የኔ ጃኬት ብቻ ነው ያገኘሁት። ኪዳነምህረትን ምንም አይነት ስልክ አላየሁም። ትሰሚኛለሽ? እንዳንቺ አይነት ሌቦችን ቀድሜ አይቼ ነው ማውቃት። አሁን ፖሊስ ሳልጠራልሽ ቶሎ ብለሽ ስልኬን መልሽ። በእውነት እኔ ምንም አይነት ስልክ አልወሰድኩም። ታዲያ የት ሄደ ይባላል? ቆይ እስኪ መቼም በዚህ ፍጥነት አይዘጉትም። እንደውልበት በጣም ይቅርታ
ስልኩ ተገኘ። እግዚአብሔር ይመስገን። በጣም ይቅርታ። እሺ ቅድም ቲፕ አልሰጠሁሽም። አካውንትሽን ንገረኝ፣ የተወሰነ ነገር ልላክልሽ። የኔ ዛሬ በቂ ሰርቻለሁ። አሁንስ በዛ። አንተ ዳግም ምን ሆነ ነው? ና ተረጋጋስ። ምንም የምረጋጋው ነገር የለም። በቃ ዛሬ ለጊለናል። በቃ አልቀቀኝ። ምን አገባኝ? ወይኔ ፍቅር መጣህ። አሁን ነዘዛ አልበዛም? ምኑ? በስልክ ጋብዘኝ ነው፣ በአካል ጋብዘኝ ነው፣ በልብሽ ጋብዘኝ ነው። ሰኞ ስጋ፣ ማክሰኞ ስጋ ጥሎብሽ እንኳን የጾም አታጂ ቀይ ወጥ እንኳን አትበይ። ዘለሽ ክትፎ ላይ ምን በወጣኝ በተወደደ ስጋ ጎኔ ልወጋ። ከፈለክ መተው ትችል ነበር። ባይኔ ጣጣ ኪሴ ተቀጣ። ምን ታልጎመጉማለህ? ማን ነበረ ስምሽ? ሆዲ ውዴ ፍቅሬ ቀረ። ማነሽ? በአምላክ ወይኔ አምላክ። የዛሬ ሳምንት እዚህ ጋር ነበር አይደል ያገኘሽ? ምን ይጠበስ? በቀልማዶ አፌ ሳይገርፉኝ ለፍልፌ አንበሳ ገጥመሽኝ ኪሳራ ሆነተ። ወዴት ነው የምትሄደው? ያገኘሁሽ ቦታ አድርሼሻለሁ። አንቺ ሆድ እንጂ ልብ የለሽም። ሌላ ከፋይ እስኪመጣ እዚህ ቁጭ በይ እና ዛሬ አንበላ። ምን ዛሬ ብቻ ነገም ከነገ ወዲያም አንበላም እኮ። ወደድኩ ብላ ኧረ ኑ ጉድ ላሳያችሁ። አይገርማችሁም? ግን እቺ ሀና ምን አይነት ሴት ናት? ይሄ ቪዲዮ ቲክቶክ ላይ ተለቆ ቢሆን ኖሮ ምን ትሆን ነበር? ኧረ ይሄንማ ላኪልኝ፣ እኔ ቲክቶክ ላይ ፖስት አድርገዋለሁ። እንደዚህ አይነት ብልግናማ መጋለጥ አለበት። እኔ እኮ ክብር ስትል የምር ነበር የሚመስለኝ። ለካ ስለማታውቀው ክብር ነው የምታወራው። እናንተ ክላሱን ትታችሁት ነው ወይስ አዲስ ወሬ ተገኘ? አዲስ ወሬማ አንቺ ነሽ። እስቲ እኔውና ንገሪኝ። ይሄ አንቺ አይደለሽ? እንዴት? እናንተ ከእንደዚህ አይነት ቪዲዮ እንዴት ደረሰ? ኧረ እባክሽ አላወኩም ለማለት ነው። አውቀሽ ከተቀረሽ በኋላ ኧረ እኔ ስለዚህ ቪዲዮ የማውቀው ነገር የለም። እናንተ ከዚህ ቪዲዮ እንዴት ደረሰ? ጀማው ዛሬ ክላስ አልተገባም እንዴ? አንዬ ምን ሆነሽ ነው የምታለቅሽው? የምታለቅሰውማ ለዚህ ነው። በጣም ታሳፍራላችሁ። እንዴት የጓደኛችሁ ውርደት በዚህ ልክ ያስደስታችኋል? እሷ ራሷ ፈልጋ ላደረገችው ነገር አትከራከርላት። እናንተ ግን አይደብራችሁም? ሴት ሆናችሁ ሴት ላይ ስትሳለቁ። አንተስ ቢሆን እህት የለም? እንደኛ ምን አጠፋን? ራሷ አይደለች እንዴ ክብሯን አንስታ ይጣለችው? ክብሯን ያጣችው እሷ ሳትሆን ያለ ፍቃዱ የለቀቃት ሰው ነው። ተዋቸው፣ የፈለጉትን ይበሉ። እኔ ሰው አምኜ በአደባባይ እየተዋረድኩት። ሆ አለማፈሯ። በልበል ስልኬን ስጠኝ፣ ወደ ክላስ እንግባ ነው። አዎ ብንሄድ ይሻለናል። ብቻ እንኳን አለፍኩት። አይዞሽ ሻንዬ፣ ደግሞ ክብርሽ በሰው ስልክ ላይ ሳይሆን በፈጣሪ እጅ ላይ ብቻ ነው። ሕይወት ይቀጥላል። ቆይ አንተ ምንድነው ችግርህ? ለምንድነው በገንዘብ የምትጫወተው? አልገባኝም። የምትሰራው ጓደኞችን ለመጋበዝ ነው? ቆይ ራሳቸው አይከፍሉም እንዴ? እነሱ ከሆነ ያሉበት ሁኔታ ጥሩ ስላልሆነ ነው። በዛሬ ደግሞ ጓደኞቼ ናቸው። ደግሞ በጣም ነው የምወዳቸው። ፍቅር ሌላ፣ ገንዘብ ሌላ። ከዚህ በኋላ በፍጹም እንደዚህ ስታረግ እንዳላይ። እነሱ እኮ ከዚህ የበለጠ ነገር አድርገውልኛል። ለማንኛውም ግን እሺ፣ ካሁን በኋላ እንደዚህ አላረግም። እሺ አሁን ሸኘኝ። ወዴት? ወደ ሜክሲኮ? አዎ። እሺ በቃ ፍቅር፣ በኋላ እደውላለሁ። እሺ ልግባ። 4-7 እኔ ላይ አስጀመርከው። እኔ ላይ የፍቅር አጋር ላይ አስጀመርከው። ራስሽ አይደለሽ እንዴ ስራ ሌላ ፍቅር ሌላ ያልሽ እንጂ። በጣም አመሰግናለሁ። ከዚህ በኋላ አጠገቤ እንዳትደርስ። ራሷ አይደለሽ እንደዚህ ያለችው? ምን አይነት